የባዶነት እስር ቤትና ብዙዎቻችን ያለንበት አሁናዊ ሁኔታ። ሕይወትን ማባከን አቁም። ጊዜው ሳያልቅብህ ይህን ቪዲዮ ተመልከት። ሰላም ጤና ይስጥልኝ የኢንስፓየር ጄኔሬሽን ቤተሰቦች እንደምን አላችሁልኝ? እስቲ ዛሬን እንቀይረው። ዛሬ የምነግራችሁ ነገር ወርቅ ቅብ ምክር አይደለም። ዛሬ የምነግራችሁ ነገር ነፍሳችሁን የሚያነቃቃ ግን መራራ እውነት ነው። እስኪ አንድ ጥያቄ ልጠይቃችሁ፣ በልባችሁ እንድትመልሱልኝ ይፈልጋለሁ። በሕይወታችሁ ደስተኛ ናችሁ ወይስ ዝም ብላችሁ ነው ጊዜያችሁን እየገፋችሁት ያላችሁት? ይህ ጥያቄ ለሰዎች ቀላል ሊመስል ይችላል። ነገር ግን ብዙ ሰዎች መልሱን ይፈርቷል። አብዛኛው ሰው የሚኖረው የመጠበቂያ ክፍል ወይም ዌቲንግ ሩም ውስጥ ነው። አርብ እስኪመጣ ይጠብቃል፣ በዓል እስኪመጣ ይጠብቃል፣ ክረምት እስኪመጣ ይጠብቃል፣ ጡረታ እስኪመጣ ይጠብቃል። ሁሌም ይጠብቃል። ግን የሚጠብቀው ነገር ሲመጣ ያንን ያህል ደስታ አይሰጠው። ለምን እንደሆነ ታውቃላችሁ? ምክንያቱም ሕይወት ማለት የምንጠብቃት መጪዋ ቀን ሳትሆን አሁን የምንተነፍሳት ቅጽበት ናት። ዛሬ በዚህ ቪዲዮ ውስጥ የምናወራው ስለ ጊዜ አጠቃቀም አይደለም። የምናወራው ስለ ሕይወት አድን ኦፕሬሽን ነው። አዎ፣ ሕይወትን ስለማዳን ብዙዎቻችን ሞተናል። ቀብራችን ገና አልተወሰነም እንጂ አብዛኞቻችን ሞተናል። ምክንያቱም በጠዋት ተነስተህ የምትሰራው ስራ የምትጠላው ከሆነ፣ የምትውልባቸውን ሰዎች የማትወዳቸው ከሆነ፣ ማታ ወደ ቤት ስትመለስ ባዶነት የሚሰማ ከሆነ፣ የቀኑን ውሎውን ስታስብ ሁሉ ኪሳራ መስሎ የሚሰማ ከሆነ፣ ያላደረግካቸው ብዙ የምትጸጸትባቸው ነገሮች ካሉ ወዳጄ ንቃ፣ ሕይወትህ እየባከነ ያለ። አንድ አስደንጋጭ ጥናት ልንገራችሁ። ሰዎች ከመሞታቸው በፊት የሚቆጩት በሰሩት ስህተት ሳይሆን ባልሰሩት ነገር እንደሆነ ይነገራል። ያላየሁት ሀገር፣ ያላወራሁት ሰው፣ ያልጻፍኩት መጽሐፍ፣ ያልጀመርኩት ቢዝነስ እያሉ የሚያለቅሱ እልፍ ናቸው። ዛሬ ግን አንተ ሙሉ ጤና ላይ ነህ። ዛሬ ግን አንቺ የመወሰን መብት አለሽ። ታዲያ ለምን በዚህ ልክ እንደ ሞተ ሰው እንኖራለን? ይህ ቪዲዮ ሲያልቅ ምናልባትም ልባችሁ ሊመታም ልትናደዱም ትችላላችሁ። ግን አንድ ነገር ቃል ገባላችኋል። ቪዲዮ ሲያልቅ አዲስ ሰው መሆን ትጀምራላችሁ። እንደ አዲስ ሰው ሆናችሁ የምትለወጡበት ዝግጁነት ግን ከልባችሁና ከአንደበታችሁ ጠብቃለሁ። ዝግጁ መሆናችሁን በኮሜንት ሴክሽን ላይ ገለጹ። አንደኛው ሕይወታችንን እየበላ ያለው ትልቁ ቫይረስ ምን እንደሆነ ታውቃላችሁ? ትኩረት ማጣት ነው። እስቲ አስቡት። ጠዋት ከእንቅልፋችሁ ስትነሱ የመጀመሪያው የምታደርጉት ነገር ምንድን ነው? ስልካችሁን አንስታችሁ የሌላውን ሰው ሕይወት መመልከት ነው አይደል? ፌስቡክ ላይ ማውራት፣ ኢንስታግራም ማየት፣ ወደ ቲክቶክ ሄዶ ምን አዲስ ነገር አለ እያላችሁ የራሳችሁን ውድ ጠዋት በሰው ቆሻሻ ትሞሉታላችሁ። ይህ እኮ እብደት ነው። የራስን ሕይወት ከመምራት ይልቅ ተመልካች ሆነሃል። እግር ኳስ ሜዳ ላይ ገብቶ ከመጫወት ይልቅ በቲቪ ማየት የመረጠ ትውልድ ሆነናል ማለት ነው። ወዳጄ፣ ስልክህ የስለላ መሳሪያ ነው። ማን የስለላ መሳሪያ ጊዜህንና የሕይወት ሌባን የምትጠቀመው አፕሊኬሽን ሁሉ ዲዛይን የተደረገው በማን ስለላ መሳሪያ እንደሆነ አላወቅም። እያንዳንዱ ነገር ሁሉ የተደረገው አንተን ሱሰኛ ለማድረግ ነው። ያንተን አይን ከስክሪኑ ላይ እንዳትነቅል ለማድረግ በቢሊዮን ዶላሮች የሚቆጠር ምርምር ተደርጓል። አንተ ግን በየዋህነት ዝም ብለህ በሶሻል ሚዲያ ውስጥ ተጠምደሃል። በቀን ስንት ሰዓት ስልክ ላይ እንደምታጠፋ አይተህ ታውቃለህ? በቀን 4 ሰዓት የምታጠፋ ከሆነ በአመት ውስጥ 2 ወር ሙሉ ስልክ ላይ ብለህ ብቻ ማለት ነው። አስቡት፣ ከ12 ወር 2 ወር ሙሉ አውጥታችሁ ቆሻሻ ቅርጫት ውስጥ እንደመጣል መቁጠር ማለት ነው። በእነዚህ 2 ወራት ውስጥ ምንም መስራት ይቻል ነበር። አዲስ ቋንቋ መማር ይቻል ነበር። አዳዲስ መጽሐፍቶችን መጻፍ ይቻል ነበር። ወይም ደግሞ ሰውነትህን መቀየር ትችል ነበር። ሕይወትህን ማባከን ማለት ይህ ነው። ራስህን በዲጂታል ዓለም ውስጥ አስሮ ቁልፉን መጣል ዛሬ የምነግርህ የመጀመሪያው መፍትሄ የሞጆሮ አጥፊ የሚሆን ማለት ነው። ሕይወትህን መልሰ ማግኘት ከፈለክ ከስክሪን ጀርባ አውጣ። ሪል የሚባለው ዓለም ውስጥ ኢንስታግራም ውስጥ ሳይሆን ውጭው ላይ የፀሐይ ብርሃኑ፣ የሰዎች ንግግር፣ የምድር ሥራ ድካም ያለው ወጪ ነው። ሕይወትህን በስክሪን አትኖራት። ሁለተኛውና ትልቁ በሽታ ደግሞ አንድ ቀን ወይም ሰምደይ የሚል በሽታ ነው። አንድ ቀን የራሴን ቢዝነስ ጀምራለሁ፣ አንድ ቀን ስፖርት ጀምራለሁ፣ አንድ ቀን መጽሐፍ ማንበብ ጀምራለሁ፣ አንድ ቀን እናቴን እክሳለሁ። አንድ ቀን ግን አንድ ቀን መቼ ነው ወዳጅ? የቀን መቁጠሪያ ላይ እኮ ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሑድ የሚል እንጂ አንድ ቀን የሚል ካላንደር የለም። ይህ በሽታ ምን ያደርጋል መሰለህ? ሕልምህን ወደ ሩቅ ጊዜ ይገፋዋል። አእምሮ ደግሞ ምን ይላል? አይዞህ ጊዜ አለ፣ ገና ወጣት ነህ ይላል።
ይህ ትልቅ ውሸት ነው። ጊዜ የለህም። ማንም ሰው ነገ ጠዋት እንደሚነሳ ዋስትና የለውም። ሕይወትን ማባከን ማለት በሌለ ጊዜ እቅድ ማውጣት ማለት ነው። ሰዎች ጡረታ ሲወጡ ዓለምን ለመዞር ያቅዳሉ። ግን ጡረታ ሲወጡ ጉልበት አይኖራቸውም፣ ወገባቸው ይታመማል። ያኔ ብሩ ይኖራል፣ ግን የመደሰት አቅሙ ላይኖር ይችላል። ታዲያ ለምን ዛሬን አትኖርም? የተሰጠን ዛሬ እስከሆነ ድረስ ዛሬን ብቻ እንኖር። የምናጭደው የተጋነውን ያህል ነው። ፍጹም የሆነ ጊዜ አትጠብቅ። አየሩ እስኪስተካከል፣ መንገዱ እስኪጠራ፣ ብር እስኪሞላ አትጠብቅ። ሕይወት የሚጀምረው አሁን ባለ ነገር ነው። አሁን ባለበት ቦታ ነው። ጀማሪ መሆንን አትፍራ። ሞኝ መባልን አትፍራ። መፍራት ያለብህ ነገር ቢኖር አንድ ቀን 80 ዓመት ሞልቶ አልጋ ላይ ተኝተህ ወደ ኋላ መለስ ብለህ ስታይ ዋይ ባደረግኩት ኖሮ ብለህ የምታለቅሰው ለቅሶ ነው መፍራት ያለብህ። ሶስተኛው ሕይወታችሁን እያበላሸ ያለው ነገር ሰዎች ምን ይሉኛል የሚለው ፍርሃት ነው። ይህን ስል ታዲያ የሰዎችን ማህበራዊ ባህል፣ ወግና ሴት ጣሱ ማለት ሳይሆን እስቲል ጠይቃችሁ የምትለብሱት ለራሳችሁ ነው ወይስ ለሰዎች? ሰዎች እንዲያዩአችሁ። የምትሰሩት የምትወዱትን ስራ ነው ወይስ ሰዎች እንዲያከብሯችሁ? ስራ የምትኖሩት የራሳችሁን ህይወት ነው ወይስ የሰዎችን? ብዙዎቻችን የራሳችንን ህይወት በሰው ስክሪፕት ነው የምንተውለው። ጎረቤት ምን ይላል፣ ጓደኞቼ ምን ይሉኛል፣ ቤተሰብ ምን ይላል እያለ የራሳችንን ድምፅ አፍነ ነው የሰዎችን ጩኸት ብቻ እናስተጋባለን። አንድ እውነት ልንገራችሁ፣ ሰዎች ስለ እናንተ ያን ያህል አያስቡም። ሁሉም ሰው የራሱ የሆነ ራስ ምታት አለበት። ሁሉም ሰው የራሱ ችግር አለበት። አንተ ግን እነሱ ስለ እኔ ያወራሉ ብለህ በመጨነቅ ህልምህን እየገደልክ ነው። መቃብር ቦታ ሄዳችሁ ታውቃላችሁ? እዛ የተገኙት ሰዎች ሁሉ አንድ ቀን እንደናንተ ሰዎች ምን ይሉኛል ብለው ይጨነቁ ነበር። አሁን ግን የሉ። እነዛ የተጨነቁላቸው ሰዎች የሉ። ሁሉም አፈር ሆነ። ታዲያ ለምን ለማይጠቅም ፍርሃት ህይወትን ትሰዋለህ? ህይወትህን ማባከን አቁም። የራስህን ቀለም አውጣ ማለት ነው። የተለየ ሐሳብ ካለ ተናገር። የተለየ አለባበስ ካለ ልበስ። የተለየ ህልም ካለ ተከተለው። ዓለም የምትፈልገው አንድ አይነት ሰዎችን ኮፒ ማድረግ ሳይሆን ኦሪጂናል የሆኑ ትክክለኛ ሰዎችን መፍጠር። ዓለምን የቀየሩት ሰዎች እኮ እብድም ጭምር ተብለዋል። እነ ኤለን መስክ እብድ ተብለዋል። ስቲቭ ጆብሰን እብድ ብለውታል። አንተ ጤነኛ ለመሆን ብለህ ተራ ሰው ሆነ አትቅር። አራተኛው ኮምፈርት ዞን ወይም የምቾት ቀጠና ነው። ህይወትን የምታባክነው ምቾትን ስለምትወድ ነው። ጠዋት ከእንቅልፍ መነሳት አይመችህም፣ ብርድ ልብስ ይጣፍጥሃል። ስፖርት መስራት አይመችህም፣ ላብና ድካም አለው። መጽሐፍ ማንበብ አይመችህም፣ አይምሮን ያስጨንቃል። ግን ስማን፣ እድገት ያለው ምቾት የሌለበት ቦታ ላይ። አልጋው ውስጥ ሙቀት አለ፣ አልጋ ውስጥ ግን ስኬት የለም። ሶፋ ላይ መተኛት ደስ ይላል፣ ሶፋ ላይ ቁጭ ብለህ ግን ታሪክ መስራት ትችላለህ። ዘንዶ ያለበት ቦታ ላይ ነው ወርቁ የሚገኘው። ብዙ ሰዎች ህይወታቸውን የሚያበክኑት ደህንነትን በመፈለግ ላይ ነው። አደጋ መውሰድ፣ ሪስክ መውሰድ አይፈልጉም። መክሰር አይፈልጉም። መውደቅ አይፈልጉም። ወዳጄ፣ ካልወደቅ እንዴት መራመድን ትማራለህ? ካልተሳሳትክ እንዴት ትማራለህ? ውድቀት እኮ የህይወት ጣዕም ነው። ያለ ውድቀት የሚገኝ ስኬት ሁሉ ከንቱ ነው። ያለ ውድቀት የሚገኝ ስኬት እኮ አንዳች የለም። ካልተሳሳትክ መማር ብሎ ነገር የለም። የህይወት ጣዕም ያለው ውድቀት ሲገኝ ነው። ያለ ውድቀት የሚገኝ ስኬት እንደ ጨው እንደሌለው ወጥ ነው፣ አይጣፍጥም። ስለዚህ ምቾትህን አደፍርሰው። ዛሬውኑ አንድ የሚከብድህን ነገር አድርግ። የምትፈራውን ሰው ደውለህ አናግር። የምትጠላውን ስራ ጀምረው። ቅዝቃዜ ውስጥ ውጣ። ሰውነት ሲደነግጥ ነው አይምሮ የሚነቃው። አይምሮ ሲነቃ ደግሞ ህይወትን ትጀምራለህ ማለት ነው። አምስተኛውና ወሳኝ ነጥብ ለምን የሚለው ጥያቄ መመለስ ነው። ህይወትህን ማባከን ማለት ያለ ኮምፓስ በባህር ላይ እንደመጓዝ ነው። ወዴት እንደምትሄድ ካላወቅ የትም ብትደርስ ትርጉም የለውም። ጠዋት ስትነሳ ለምን እንደምትነሳ ታውቃለህ? ወደ ስራ ስትሄድ ለምን እንደምትሄድ ታውቃለህ? ወይስ ሁሉም ሰው ስለሚያደርገው ነው ነገር የምታደርገው? ዓላማ የሌለው ሰው የሌሎችን ሰዎች ዓላማ መጠቀሚያ ይሆናል። የራስህ እቅድ ከሌለህ የሌላ ሰው እቅድ ውስጥ ተቀጣሪ ትሆናለህ። ይህ መጥፎ አይደለም፣ ግን የራስህ ህይወት የት አለ? የፈጣሪ ዓላማ አንተ ባለህና ባስቀመጠ ቦታ ላይ አትገኝም። አየህ፣ የፈጣሪ ዓላማ አንተ እንድትበላና እንድትጠጣ ከዛ እንድትሞት አይደለም። አንተ ወደዚህ ምድር የመጣው አንድ ለየት ያለ ችግር ለመፍታት ነው። ያንን ችግር ካላወቀ ህይወት ይባክናል። ያንተ ለምን ምንድን ነው ወደዚህ ምድር የመጣውበት ብለህ መጠየቅ መቻል አለብህ። ለምንድን ነው? ምናልባትም ሰዎችን መርዳት ሊሆን ይችላል። ምናልባትም ማስተማር ሊሆን ይችላል። ምናልባትም መፍጠር ሊሆን ይችላል።
ብቻ ፈልገው። ፈልገህ ካጣኸው በመፈለግ ሂደት ውስጥ መኖር ራሱ ዓላማ ነው። ሕይወት ማለት እኮ ትርጉም መስጠት ነው። ባዶ የሆነውን ወረቀታት የምትጽፍበትን ብዕር አንተ ነው። ታሪኩን የምትጽፈው አንተ ነው። አሳዛኝ ታሪክ ትጽፋለህ ወይስ የጀግንነት ታሪክ ትጽፋለህ? ምርጫው አንተ ነው። ብዕሩን ለሌላ ሰው አሳልፈህ አትስጥ። ስድስተኛው ነጥብ በዙሪያ ያሉ ሰዎች ናቸው። አንድ መራራ እውነት አለ። የምትውሉባቸው 5 ሰዎች ድምር ውጤት መሆንህን ታውቃለህ። ዙሪያ ያሉ ሰዎች ሰነፎች ከሆኑ አንተ 6ኛው ሰነፍ ትሆናለህ። ዙሪያ ያሉ ሰዎች ሱሰኞች ከሆኑ አንተ 6ኛው ሱሰኛ ትሆናለህ። ዙሪያ ያሉ ሰዎች ራዕይ ያላቸው ከሆነ አንተ 6ኛው ባለ ራዕይ ትሆናለህ። ሕይወትህን ማባከን ከፈለክ ከማይረቡ ሰዎች ጋር ዋል። ቀኑን ሙሉ ስለ ሰው ሲያሙ፣ ስለ መንግስት ሲያማርሩ፣ ስለ ሴት ሲያወሩ ከሚውሉ ሰዎች ጋር ጊዜህን አሳልፍ። ያኔ ሳታውቀው አይምሮ እየቀነሰ ይመጣል። ነገር ግን ሕይወትህን መቀየር ከፈለክ ጨካኝ ሁን። የማይጠቅሙህን ጓደኞችን ቆርጠህ ጣላቸው። ይህ ኩራት አይደለም፣ ይህ ራስህን ማዳን። እየሰመጠ ያለን ሰው ለማዳን እጅን ስትዘረጋ ለማዳን ካልቻልክ እሱ ይዞ ይሰምጣልና፣ ስለዚህ አንዳንዴ ገመዱን መቁረጥ ግዴታ ሊሆንብህ ይችላል። ብቻህን መሆንን አትፍራ። አንበሳ ብቻውን ነው የሚሄደው፣ በግ ግን በመንጋ ነው የሚሄደው። ብቻህን ስትሆን ነው ራስን የምታገኘው። ብቻህን ስትሆን ነው ከፈጣሪ ጋር የምታወራው። ብቸኝነት ኃይል ነው። ብቸኝነት የብዙ ጀግኖች መፍለቂያ ነው። እንግዲህ ወደ መጨረሻው ነጥብ ስመጣ አንድ ወሳኝ ጥያቄ አለ። አሁን ምን ላድርግ? ሰምቼ ዝም ልበል ወይስ ልነሳ? ሕይወትህን ማባከን አቁም። ሕይወትህን ማባከን ማቆም የምትችለው በአንድ መንገድ ብቻ ነው። እርሱም አክሽን ወይም ተግባር በመውሰድ። ማንበብ ጥሩ ነው፣ ማዳመጥ ጥሩ ነው። ነገር ግን ዋናው ነገር መስራት ነው። ዛሬ ለአንተ የምትሰጣችሁ ፈተና አለ። በሚቀጥሉት 24 ሰዓት ውስጥ ሕይወታችሁን የሚቀይር አንድ እርምጃ ወሰዱ። የምትፈልጉትን መጽሐፍ ገዝታችሁ ማንበብ፣ ለመስራት ያሰባችሁትን ቢዝነስ ስም ማውጣት፣ ሕይወታችሁን በምን መልክ መቀየር እንደምትፈልጉ እቅድ ማውጣት፣ ስፖርት ለመስራት ጫማችሁን አሰካችሁ። ብቻ የሆነ ነገር ጀምሩ። ትንሽ እርምጃ አትናቁ። ትልቅ ግድግዳ የሚገነባው በአንድ ጡብ ነው። ዛሬ የምታደርጋት ትንሽ ለውጥ ከዓመታት በኋላ ትልቅ ተራራ ታክላለች። ውሃ ድንጋይን የሚበሳው በጉልበት ሳይሆን በጽናት ለረጅም ጊዜ በመውረድ ነው። አንተስ በጽናት ምን ያህል ቀጥለህ? አትቁም ወዳጅ። ጊዜው እየሄደ ነው። ሰዓቱ እየሮጠ ነው። ሞት እየመጣ ነው። ሞት መጥፎ ዜና አይደለም። ሞት ምርጥ አነቃቂ ነው። ምክንያቱም ጊዜ እንደሌለን ያስታውሰናል። ዛሬ የመጨረሻው ቀን ቢሆን ኖሮ ምን ታደርግ ነበር ብለህ ታስባለህ? ያንን ነገር እስኪ በኮሜንት ሴክሽን ላይ ጻፍልን። የተከበራችሁ ኢንስፓየር ጄኔሬሽን ቤተሰቦች፣ ይህ ቪዲዮ ዝም ብሎ የዩቲዩብ ቪዲዮ እንዲሆን አይደለም የምፈልገው። ይህ ቪዲዮ የህይወታችሁን አቅጣጫ መለወጥ እንዲችል ተርኒንግ ፖይንት እንዲሆንላችሁ ፈልጋለሁ። እባካችሁ ህይወታችሁን አታባክኑ። እናንተ የተፈጠራችሁት ለትልቅ ነገር ነው። እናንተ ውስጥ የተቀበረ ሀብት አለ። ያንን ሀብት ሳታወጡት ወደ መቃብር እንዳትወርዱ ዓለም የእናንተ ስጦታ ይፈልጋል። ከእንቅልፋችሁ ንቁ፣ አይናችሁን አጥቡ፣ ዓለምን በአዲስ አይን ተመልከቱ። ዛሬ አዲስ ቀን ነው። ዛሬ የህይወታችሁ መጀመሪያ ቀን ነው። ያለፈው አልፏል። ስለ ትናንት አትጨነቁ፣ ስለ ነገም አትጨነቁ። ዛሬን ግን እንደ አንበሳ መኖር ጀምሩ። ይህ ቪዲዮ ውስጥን ካንቀሳቀሰ፣ የሆነ ስሜት ከፈጠረብህ ለውጥ እየጀመርክ ነው ማለት ነው። ለጓደኞቻችሁ፣ ለቤተሰቦቻችሁ፣ ለምትወዷቸው ሰዎች ሁሉ ይህን ቪዲዮ ላኩላቸው። ምናልባት አንድ ሰው ከእንቅልፉ እንዲነቃ ምክንያት ትሆን ይሆን? ኢንስፓየር ጄኔሬሽኖች ነው። አብረን እንለወጣለን፣ አብረን እናድጋለን። ጊዜው ሳይመሽ እንነሳ። መልካም ጊዜ ይሁንላችሁ። ቸር ቆዩልኝ።